ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ ለአንድ ሰዓት ያህል አብረን ቆይታ እናደርጋለን። እንግዲህ ተማሪዎች አሁን የግማሽ ዓመቱን ፈተና ለመፈተን እየተዘጋጃችሁ እንደሆነ ተስፋ እናደርጋለን። የፈተና ወቅት እየደረሰ ነው። እናንተም በየቤታችሁ ሆናችሁ ጥናታችሁን እያጠናችሁ ደግሞ በዚህ በመመሪ ዝግጅት የሚተላለፉላችሁን ጥያቄዎች እየሞከራችሁ ለፈተናችሁ እንዲያግዛችሁ ነውና ይሄን ዝግጅት የምናዘጋጀው። እናንተም በየቤታችሁ ሆናችሁ ጥያቄዎችን እየተከታተላችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላይ ቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረን ቆይታ እናደርጋለን። ተማሪዎች ዛሬ ደግሞ የተዘጋጀላችሁ ጥያቄ የእንግሊዘኛ ጥያቄ ነው። ጥያቄውን ወደ እናንተ እናድርስና ከዛ ደግሞ መልሰን የምንገናኝ ይሆናል። እናንተም መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሱን አድርሱን እንቀበላለን። ለዛሬ የተዘጋጀልንን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች ጥያቄዎቹን ተከታትለን ተመልሰን ተገናኝተናል። እንግዲህ እንዳያችሁት ለዛሬ የተዘጋጁላችሁ ጥያቄዎች የእንግሊዘኛ ጥያቄዎች ናቸው። እናንተም በየቤታችሁ ናችሁ ዝግጅቱን እየተከታተላችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ በ800 ላይ ዋይን እያስቀደማችሁ የጥያቄውን ተራ ቁጥርና መልሱን አድርሱን። ብዙ ተማሪዎች ትሞክራላችሁ፣ መልሶቻችሁን ትልኩልናላችሁ። አንዳንዶች ደግሞ ጥያቄውን ተራ ቁጥር ሳትጽፉ መልሱን ብቻ ስለምትልኩልን የየትኛውን ጥያቄ በትክክል እንደመለሳችሁት ለመለየት ስለምንቸገር ሁልጊዜ መልሶቻችሁን ስትልኩልን የጥያቄውን ተራ ቁጥርና የሞከራችሁትን መልስ ላኩልን። ተማሪዎች አብራችሁን ሁኑ። እናንተ ጥያቄዎቹን እየሞከራችሁ መልሶቻችሁን እስከምታደርሱን ድረስ ደግሞ የዛሬዎቹን ጥያቄዎች አዘጋጅቶልን እዚህ የተገኘው መምህር እንተዋወቃለን። ከሱ ጋር ጥቂት ቆይታ እናደርጋለን። አብራችሁን ሁኑ፣ ጥያቄዎቹን ሞክሩ። መምህር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በቅድሚያ ጥሪያችንን ተቀብለ ተማሪዎችን ለማገዝ እዚህ ስለተገኘ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ አክብራችሁ ስለጋበዛችሁኝ። በጣም ጥሩ መምህር፣ እስቲ በመተዋወቅ እንጀምር፣ ከኛም ከተማሪዎቻችንም ጋር እንተዋወቅ። እሺ፣ እኔ መምህር ያሬድ ጦም እባላለሁ። ከጆን ኤፍ ኬኔዲ ትምህርት ቤት ነው የመጣሁት። በትምህርት ቤት ውስጥ ያው የእንግሊዘኛ መምህር ነኝ። ይሄን ያልካልኩ ይበቃል መሰለኝ። አይ በቃም፣ አይ በደንብ ዘርዘር እናደርገዋለን። ጥሩ ነው ለትውውቅ እንደመነሻ። እንደው አሁን መምህር ሆነክ ተማሪዎችን እያስተማርክ ነው። መጪውን ትውልድ እንግዲህ በእውቀት እያነጽክ እያዘጋጀክ ነውና አንተስ ተማሪነትህ ልጅነትህ ምን ይመስላል? ምን አይነት ተማሪ ነበርክ? የልጅነት ጊዜህን ወደ ኋላ እንዴት ታስታውሰዋለህ? እንግዲህ ያው በእኛ ጊዜ ያው እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ ፒያሳ አካባቢ። ያው እንደምታውቂው በእኛ ጊዜ ደግሞ እንዳሁኑ የተስፋፋ ቴክኖሎጂ የሌለበት ጊዜ ነው። የኛ ልጅነት በዛ ውስጥ ያለፈ ነው። ቢሆንም ግን ደስ የሚሉት ውስጣዎች ያሉበት ልጅነት ነው ያሳለፍኩት። ያው ኤሌመንታሪ ትምህርት ቤት የካቲት 66 ትምህርት ቤት ነበር የተማርኩት። ከዛ እዛው ሀይ ስኩል እዛው ቀጠልኩኝ። ከዛ 10ኛን ክፍል ጨረስኩኝና ኮተቤ የመምህራን ትምህርት ኮሌጅን ተቀላቀልኩኝ። እዛም ለ3 አመት በቋንቋና ሊትሬቸር ተማርኩኝና ከዛ በኋላ በአፍሪካ አንድነት ትምህርት ቤት ተመድቤ ማስተማር ጀመርኩኝ ማለት ነው። እዛ እያስተማርኩኝ ራሴን አፕግሬድ አድርጌያለሁ በተለያዩ ትምህርቶች። እና አሁን ደግሞ ይኸው አሁን የምሰራበት ጆን ኤፍ ኬኔዲ ትምህርት ቤት ውስጥ በእንግሊዘኛ መምህርነት ወደ 10 አመት ሰርቻለሁ እዚህኛው ትምህርት ቤት ብቻ። እና ያን ይመስላል የኔ የትምህርት ዓለም እንግዲህ። በጣም ጥሩ። እንደው 10 አመት ጥሩ አስተምረካል። ቀላል የሚባል ልምድ አይደለም። ወደ መምህርነት ሙያ በምን አይነት መልኩ ገባክ? ከልጅነት ክም የነበረ ህልምክ ነው ወይስ ደግሞ በተለየ አጋጣሚ ነው ወደ መምህርነት ሙያ የገባኸው? እንግዲህ በነገርሽ ላይ ያው ብዙ ተማሪዎች አሁንም እንመለከታለን፣ በፊትም ብትይ የሂሳብና እንግሊዘኛ ትምህርቶችን በጣም ይፈሯቸዋል። ከባድ ከሚባሉ ትምህርቶች መካከል ናቸው። ኢቭን ዩኒቨርሲቲዎች ውስጥ እንኳን ብትሄጂ እንግሊዘኛ ትምህርትን ከባድ አድርገው ነው የሚያዩት ብዙዎች። በተለያየ ፊልድ ትልቅ ደረጃ ላይ ያሉ ሰዎችን እንኳን ብታይ እንግሊዘኛ ይፈትናቸዋል በጣም። ይሄ ሊሆን የቻለው እንግዲህ ይመስለኛል ከምናይበት አንግል ይመስለኛል። ገና አልችለውም ብለን ስለምንፈራ ከልጅነታችን ገብተው ቻሌንጅ ማድረግ አይፈልጉም። እኔ እንግዲህ ያው መምህርነት አልነበረም መጀመሪያ ህልሜ። ያው በፊዚክስ ብቀጥል ደስ ይለኝ ነበር። ፊዚክስ በጣም ወደው ትምህርት ነበረ ልጅ እያለሁ። መርጣቸው ወደሃቸው? አዎ፣ ምናልባት ከእነዚህ ፈጠራ ስራዎች ጋር የነበረኝ ቁርኝት ይሆናል። በልጅነቴ በጣም ብዙ የፈጠራ ስራዎችን ምናምን ሞክር ነበረ። በዛ ምክንያት ፊዚክስ ትምህርትን ወደው ነበረ። እሱም ብቻ ሳይሆን ግን እንግሊዘኛንም እንደዛው። እንግሊዘኛ ትምህርት እኔ ያው አጋጣሚ ነው አለው ከልጅነቴ ጀምሮ ፊልም ያለው እንግሊዘኛ ፊልሞችን ሳይ ግን የሚገርመው ብዙ ጓደኞቼ የተተረጎሙ ፊልሞችን ነው የሚያዩት። እኔ ግን አልወድም ነበር። እንግሊዘኛ ፊልሞችን አያለው አዳምጬ ምን እንዳሉ ለመረዳት ሞክራለሁ ምናምን። ከዛም በተረፈ ክፍል ውስጥ ስማር የሚገባኝ በቀላሉ ትምህርት እንግሊዘኛ ነበር። እንግሊዘኛ በጣም ወደው ትምህርት ነው። ውጤቶቼም በእንግሊዘኛ ትምህርት ላይ ከፍተኛ ነበሩ። ከክፍል ውስጥ ሁል ጊዜ ተጨብጭቦልኝ ፈተና የሚሰጠኝ ተማሪ ነበርኩ በእንግሊዘኛ ትምህርትና እንግሊዘኛ ብቻ ሳይሆን ያው አማርኛ ቋንቋ ሪሌትድ ነው። ህጎቹ አብዛኞቹ ተመሳሳይ ናቸው። ያው ቋንቋው ራሱ በራሱ ልዩ እንደሆነ ማለት ነው። ከዛ እንግዲህ ጆይን ሳረግ ዩኒቨርሲቲም እንግሊዘኛ መረጥኩኝ። እንግሊዘኛ ደረሰኝ።
አዎ። እና በዚህ አጋጣሚ ተማሪዎችን መምከር የምፈልገው ነገር የሚወዱትን ትምህርት እንዲማሩ። ይሄ ነው አብዛኛው ጊዜ እኛ ሀገር ላይ ችግር ያለው። ብዙ ጊዜ የምንማረው የምንወደውን ነገር መርጠን አይደለም። ምን ትምህርት ብማር ከፍተኛ ገንዘብ ያስገኝልኛል የሚል እሳቤ አለ። በተለይ ወደ ዩኒቨርሲቲ ጠጋ ባሉ ቁጥር ተማሪዎች ልክ ዩኒቨርሲቲ ሲደርሱ የሚመርጡት ትምህርት ምናልባት ከዚህ ቀደም በአካባቢያቸው ያዩትን ሊሆን ይችላል። ገሌ እኮ አካውንቲንግ ተምሮ ባንክ ገብቶ ምናምን የሚባሉ ነገሮችን ይሰሙና ፍላጎታቸውም እንኳን ባይሆን ጥሩ ተቀጣሪ ያደርገኛል፣ ጥሩ ተከፋይ ያደርገኛል የሚሉትን ስራ ይመርጣሉ። ግን ያንን መርጠው ስኬታማ የማይሆኑ ብዙ ሰዎች አሉ። ምክንያቱም እነሱን ቻሌንጅ የሚያደርጋቸው ሰብጀክት ሊሆን ይችላል የመረጡት። እኔ ለምሳሌ ሂሳብ አልወድም። በነገርሽ ላይ ፊዚክስ እወዳለሁ አልኩሽ። የፊዚክስ ፓርት ሂሳብ አለው፣ የሂሳቡን ፓርት አልወደውም ነበር። እኔ እንደዚህ ከኤሌክትሪካል ነክ ነገሮች ጋር ያሉትን ነገር ነበር የምወደውና አሁን እኔ ሂሳብን መርጬ አካውንቲንግ ብማር ኖሮ ትምህርት አይጠላም፣ ግን በቃ ከኔ ጋር አይሄድም። የኔ እውቀት የኔ ችሎታ የዳበረው በየትኛው ላይ ነው የሚለውን መርጠን እንደገና እየወደድሽው ስትማሪ ስኬታማ ትሆኛለሽ። ማንኛውንም ነገር ለመስራት ተነሳሽነት ይኖርሻል። ለዛም ነው እኔ እንግሊዘኛ መርጬ 3ቱን ዓመት ስማር እንግዲህ ውጤቴ በጣም ጥሩ ነበር። የክፍል ውስጥ ሰቃይ ተማሪ ነበርኩኝ እና ወድጄ ስለሆነ ነው ለየት ብዬ ሳይሆን ሁሉም ተማሪ የሚወደውን ነገር ቢከተል ውጤታማ መሆን ይችላል። በዛ ላይ ደግሞ የትኛውንም ሙያ በፍቅር ስንሰራው ውጤቱም እርካታውም የሚኖረውና በጣም የምንወደው ነገር ላይ ትኩረት ማድረግና በምንወደው ሙያ ላይ በምንወደው የትምህርት አይነት ላይ የሙያ አይነት ላይ መሰማራት በጣም ስኬታማ ያደርጋል። ውጤታማነት ያግዛል። አባባልም እኮ አለ። ምንድነው የምትወጂውን ነገር ካልተከተልሽ፣ አባባሉ ጠፋኝ። የምትወጂውን ነገር ካልተከተልሽ ብቻ ውጤታማ እንደማትሆኚ የሚያሳዩ ብዙ አባባሎች አሉ። ለዛም ነው ብዙ ነገሮችን ይሞክራሉ እንትን ይላሉ፣ ግን ደስተኛ አይሆኑም። ምናልባት አንዳንዴ ገንዘቡን ማግኘት ምናምን ብቻ ደስታ ስለማይፈጥር ገንዘቡን ማግኘት ብቻ ኢቭን እዛ ደረጃ ለመድረስ ብዙ ቻሌንጅ ያደርጋቸዋል። ምክንያቱም እነሱ የሚወዱትን እንደገና ደግሞ ከዚህ በፊት ባክግራውንድ ያልነበራቸውን ትምህርት መርጠው እየተማሩ ነው። ባክግራውንድ ከሌለሽ ደግሞ ውጤታማ አትሆኝም። ምናልባት ኮርጆ ሊያልፉ ይችላሉ። ዩኒቨርሲቲ ውስጥም ብዙ አሳይመንቶች አሁን በተለይ በዚህ በረቀቀ ዘመን ኤአይ አለ፣ ብዙ ነገር አለ፣ ሰርተው ሊያልፉት ይችላሉ። ግን ያ ነገር ወረቀት ብቻ እንጂ የሚሆነው እውቀት አይደለም የሚሆነው። ስለዚህ የምንወደውን በእውቀት ተሞልተን በምንወደው ነገር ላይ ስንሰማራ ውጤታማ እንሆናለን። ስለዚህ ለምንወደው ነገር ትኩረት እንስጥ ነው። በጣም ጥሩ ነው። እንግዲህ መምህር ቀደም ብለህ አንተም አንስተዋል፣ ብዙዎችን የሚፈትን ነው የእንግሊዝኛና የሂሳብ ትምህርት ሚኒስቴርም እንግዲህ ቀደም ብሎ ሲሰራበት እንደነበረው ተማሪዎች በጣም ዝቅተኛ ውጤት ከሚያስመዘግቡባቸው የትምህርት አይነቶች እንግሊዝኛና ሂሳብ ስለሆኑ እሱ ላይ የተማሪዎችን ውጤት ለማሻሻል በየትምህርት ቤቶች ብዙ ስራዎች እየተሰሩ ነበርና እንደው ምን አይነት ስራዎችን ስትሰሩ ነበር ትምህርት ቤቶች ላይ? የተማሪዎችስ ውጤት ምን አይነት መሻሻሎች አሉ? እንግዲህ ያው ልክ ነሽ እንዳልሽው እነዚህ ትምህርቶች ላይ ያው መንግስትም ትኩረት ሰጥቶ ተማሪዎች ላይ ለውጥ ለማምጣት ብዙ ስራዎች እየተሰሩ ነው። ተማሪዎች ቅዳሜንም አይ ቲንክ አንዳንድ ትምህርት ቤቶችም ላይ እሁድንም ጭምር እንዲማሩ እየተደረገ ነው። ይሄ እንዳለ ሆኖ ደግሞ ትምህርት ቤት ውስጥ ያው ሂሳብና እንግሊዝኛን ትምህርቶች የሚደግፉ የተለያዩ ስራዎች ይሰራሉ። መምህራን ትኩረት ሰጥተው ተማሪዎች ላይ ለውጥ በሚያመጣ መንገድ ተጨማሪ ሰዓት እየሰጡ እንዲያስተምሩ ይደረጋል። ተማሪዎችም ለትምህርቱ ትኩረት እንዲሰጡ የተለያዩ ገዛዎች ይደረጋሉ። ከዚህ አልፎ ግን ምን ያስፈልገናል? አሁን ብዙ ጊዜ ተማሪዎች ላይ የምመለከተው ነገር ተነሳሽነት ያስፈልጋል። አብዛኛው ተማሪዎች ተነሳሽነት ከሌለሽ በጣም ዓለም ላይ ያለ የተባለ ነገር ኢንቨስት ቢደረግብሽ ለውጥ ላታመጪ ትችያለሽ። ስለዚህ ተማሪዎች ላይ በጣም ጎሎ የምመለከተው ነገር በነገርሽ ላይ አሁን በእኛ ልጅነት ስመለከት በተቀደደ ዩኒፎርም ነው የምንማረው። ደብተር አለቀብን ስንል እኔ ማስታውሰው ሁሉ አለ 16 ሉክ ደብተር ይገዛልሻል ሴሚስተሩ አልቋል ተብሎ ትንሽ ነው የሚቀረው ተብሎ በዚህ ጨርሱ ተብለን የተሟላ ማቴሪያል የለንም። መጽሐፍ ብቲ አንድ መጽሐፍ ለ3 ለ2 ነው የሚሰጠን። ምግብን ብትመለከቺ ከቤታችን እንዳሁን ልጆች የመረጥነውን ነገር አይደለም ምሳ ይዘን የምንሄደው። ብዙ ቻሌንጂንጎች አሉ። እኔ 10ኛ ክፍልን እስከምጨርስ ድረስ የተቀደደ ዩኒፎርም ለብሼ ነው የምማረው።
ኢቭን ከውስጥ ሱሪ ደርበን ነው የምንለብሰው ሰውነታችን እንዳይታይ። እነዚህን ቻሌንጂንጎች አልፈናል። አሁን ግን ስመለከት ብዙ ነገር ለተማሪዎች ቀላል ሆኗል። መንግስት አንድም ከሚያደርጋቸው ድጋፎች ይሄ ትልቅ ነገር ነው። ቁርሱን በልቶ የማይመጣ ተማሪ ትምህርቱን በአግባቡ ሊከታተል አይችልም። ምክንያቱም መቅደም ያለበት መሰረታዊ ነገር ጎሎበታል። ክፍል ውስጥ ሊተኛ ነው እንጂ የሚችለው ሊማር አይችልም። እነዚህ ቻሌንጅ የሚያደርጉ ነገሮችን በመመልከት እንግዲህ አሁን እኔ ያለው የተማሪዎች ምገባ አለ፣ ቁርስና ምሳ ይመገባሉ። ቤታቸው ራት ብቻ ነው የሚፈልጉት ማለት ነው። ወላጅም በአሁን ጊዜ ለልጁ ምንም ነገር ለማድረግ ወደ ኋላ አይልም። የተሻለ ነገር ውጤታማ እንዲሆንለት ስለሚጓጓ ወላጅም ድጋፍ ያደርጋል። ከመንግስት እንኳን አሁን ካነሳሽው አንጻር ከሂሳብና ትምህርት ትኩረት በተጨማሪ ብዙ ድጋፎች ዩኒፎርም መንግስት ይሰጣል፣ ኢቭን ጫማ ይሰጣል መንግስት፣ ደብተር ይሰጣል፣ ምግብ። ስለዚህ ከተማሪዎች የሚፈልገው መማርና መማር ብቻ ነው። ግን አሁን ተማሪዎች ላይ ከፍተኛ ስልቹነትና የተነሳሽነት መጉደል በከፍተኛ ሁኔታ እመለከታለሁ። ስለዚህ ተማሪዎች እንግዲህ ወደፊት ራሳቸውን በነገሮች ላይ በትምህርት ብቻ አይደለም በትምህርት ብቻ ነው የሚያልፍላችሁ ለማለት ፈልጌ አይደለም። የሰው ልጅ ብዙ መንገድ የህይወት መንገድ ይገጥመዋል። በተለያዩ መንገዶች ተሰማርቶ የተለያዩ ደረጃዎች ላይ ደርሶ አቺቭ ሊያደርግ ይችላል የሚፈልገውን ነገር። ግን የተማረ መሆን በጣም ትልቅ ሚና አለው። ማወቅ እውቀት በጣም ጠቃሚ ነው። ስለዚህ በየትኛውም የህይወት መስክ ይሰማሩ፣ ግን አውቀው የተማረ ሀብታም መሆን ይሻላል አይደል? ካልተማረ ሀብታም የተማረ ሀብታም የሚያውቅ ሀብታም መሆን በጣም ጥቅም አለው። ስለዚህ ተማሪዎችም ይህንን በመመልከት ለነሱ ነው የሁሉ የሚለፋው። ስለዚህ ፍላጎታቸውን ጨምረው ለትምህርት ትኩረት ሰጥተው፣ ምክንያቱም ሌላ የሚሰሩት ነገር የለም። የነሱ ስራ ትምህርት ነው። ተማሪ መማር ነው ስራው። ወላጆችም ጋር አንዳንድ ጊዜ ክፍተት ያለው ልጆችን ትምህርት ቤት መላክ ብቻ እና ሌላውን ነገር እርግፍ አድርጎ መተው አያስፈልግም። ልጆችን መከታተል፣ ዛሬ ምንድነው ጽፈ የመጣው፣ ምንድነው የተማርከው። አንዳንድ ጊዜ አንዳንድ ወላጆች ላይ ማጠብቂውን ክፍተት ታያለሽ። በቃ ትምህርት ቤት ስለመጣ ብቻ ተምሮ አለቀ ብሎ የሚደመድም አለ። ወላጅ ራሱ ለማናገር ስትጠሪ ለመምጣት ፈቃደኛ ያልሆኑ ወላጆች ታገኛለሽ። እነሱም እንግዲህ ያው የልጃቸውን ህይወት ለማስተካከል በትኩረት የተማሩም ባይሆኑ እንኳን ትኩረት ሰጥተው መከታተልና መቆጣጠር። ልጆች ስትጠይቃቸው ምን አረክ ይሄንን ነው። ምናልባት ያልተማረ ቤተሰብ ሊኖር ይችላል ከልጆቹ እኩል መጓዝ የሚቸግረው። ግን ስትጠይቃቸው ይሄን እንዴት እያደረክ ነው፣ ክትትሉ ራሱ ልጆችን ስለሚያበረታ ወላጆችም ለልጆቻቸው ጊዜ መስጠት አለባቸው። ተማሪዎችም ደግሞ ይሄን ያህል እነሱ ላይ የሚለፋው መምህራን የሚደክሙትን፣ ወላጆች የሚደክሙትን፣ መንግስትም የሚደክመውን ጥሩ ዜጋ ለማፍራት ስለሆነ በጋራ በደንብ መበርታት፣ ትምህርታቸው ላይ ትኩረት ማድረግ አለባችሁ። ጥሩ መልእክት ነው መምህራችሁ ያስተላለፈው። ስለዚህ ውጤታማ እየሆናችሁ ፍላጎታችሁን እየጨመራችሁ በጥሩ ሁኔታ እየተማራችሁ ለወላጆቻችሁም ለቤተሰቦቻችሁም ለሀገርም ደስታ መሆን አለባችሁ። ነገን ሲታሰብ በተማሪዎች ተስፋ ማድረግ ነው እንጂ ተስፋ መቁረጥ ስለማያስፈልግ ለመምህራንም የተማሪዎች ተሳትፎ በጣም ያስፈልጋል። መምህር በጣም እናመሰግናለን። ጥሩ ሀሳቦችን እያነሳህ ነው። ሰዓታችንንም እንዲበቃን እንድንጠቀመው በየመሃሉም ደግሞ ሌሎች ሀሳቦችን እያነሳን እንቀጥላለን። ለተማሪዎቻችን ግን ለዛሬ ከተዘጋጁልን ጥያቄዎች ውስጥ የመጀመሪያውን ጥያቄ እናስታውሳቸውና ተማሪዎቻችን ይሞክራሉ። እነሱንም በቀጥታ የስልክ መስመራችን ላይ ለማስገባት ለማሳተፍ እንሞክራለን። መምህራችንም ደግሞ ተጨማሪ ማብራሪያን እየሰጣን አብረን ቆይታ እናደርጋለን። ተማሪዎች ለዛሬ ከተዘጋጁልን ጥያቄዎች ውስጥ የመጀመሪያውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የመጀመሪያውን ጥያቄ ተከታትለን ተመልሰን ተገናኝተናል። የመጀመሪያውን ጥያቄ የሚመልስልን ተማሪም አግኝተናል። እስቲ ተማሪያችንን እንተዋወቃለን። ሄሎ ሄሎ፣ ማንን በል? ስሜ ቴዎድሮስ ይባላል። ቴዎድሮስ፣ ከየት ነው የደወልክልን? ኮተቤ። እሺ፣ ከዚሁ ከአዲስ አበባ። የዛሬዎቹ ጥያቄዎች እንዴት ናቸው? የዛሬዎቹ ጥያቄዎች በጣም ጥሩ ናቸው። በተለይ ለስድስተኛና ለስምንተኛ ክፍሎች አዘጋጅ ይሆናሉ የሚባሉ የእንግሊዝኛ ጥያቄዎች ናቸው። ስለዚህ በደንብ ያግዛቸዋል። አዎ። አንተ የስንተኛ ክፍል ተማሪ ነህ? እኔ 6 የስድስተኛ ክፍል። በጣም ጥሩ። እሺ፣ ስለዚህ የመጀመሪያውን ጥያቄ መመለስ ትችላለህ። ጥያቄው አየር ላይ ይሄዳል። እስከዛ ግን አንተ ምን አይነት ዝግጅት እያደረክ ነው? እንግዲህ ሚኒስትሪ ተፈታኝ ነህ አይደለ? አዎ። ስለዚህ ለሚኒስትሪ ምን አይነት ዝግጅት እያደረክ ነው? እንግዲህ ለሚኒስትሪ ከቤተሰቦችን መምህራኖችን እናም በአስጠኝ እየታገዝኩኝ ዝግጅት ለማድረግ የሞከርኩኝ ነው። የሚኒስትሪ ፈተና ያው 6ኛ ክፍል ስለሆንኩ የመጀመሪያ እንደመሆኑ መጠን በቂ ዝግጅት እያደረኩኝ ነው። በጣም ጥሩ። ስለዚህ አሁን ጥያቄያችንን ትመልስልናለህ ማለት ነው። እሺ፣ እሺ፣ መቀጠል ትችላለህ። እሺ፣ የመጀመሪያው ጥያቄ የሚለው አይ ባንክ ላንች ነው የሚለው ብቻዎች ኤ ሃቪንግ ቢ ሃቭ ሲ ሃቭ ዲ ደግሞ ሀዝ ናቸው። እሺ፣ መልሱ የሚሆነው ሃቪንግ ነው። እሺ፣ ምክንያቱም ይሄ ቴንስ እንደምንመለከተው ከሆነ ቨርብ ኢንጂ የወሰደ ነው። ደግሞ መጨረሻ ላይ ታይም ኤክስፕሬሽኑ ናው ነው። ስለዚህ ናው ደግሞ የሚወስደው የሚሆነው የፕሬዘንት ኮንቲኒዩስ ቴንስ ታይም ኤክስፕሬሽን ነው። ስለዚህ ፎርሙላውን ስንመለከት አይ ሳብጀክት፣ ከዛ ቨርብ ቱ ቢ ደግሞ አም አለ። ብላንክ ላይ ሊገባ የሚችለው ደግሞ ቨርብ ኢንጂ ፕላስ ኦብጀክት እና ታይም ኤክስፕሬሽኑ ናው ስላለ እንዲሟላ የሚያደርግልን መልስ ኤ ሃቪንግ ነው። በጣም ጥሩ። መምህር እንዴት ነው ተማሪያችን? ተማሪ ቴዎድሮስ በጣም ጎበዝ ልጅ ነው። ከነ ማብራሪያው ቆንጆ አድርገው ነው የመለሰልን። ምን መልእክት አለ ለተማሪያችን? በጣም በርታ፣ ጎብዝ፣ በዚሁ ቀጥል። ሌሎችም ሰብጀክቶች ላይ ጎበዝ ይመስለኛል ካነጋገሩ እንደምረዳው። ሰማክ ቴዎድሮስ? አዎ። በጣም ጥሩ። ስለዚህ መምህርን በጣም ነው ያስደሰትከው። በጣም እናመሰግናለን። ጎብዝ፣ በርታ። በዚሁ አጋጣሚ ግን ለልጆች የምታስተላልፈው መልእክት ካለ እንቀበል። እሺ፣ በዚህ አጋጣሚ ለልጆች ማስተላልፈው መልእክት ሚኒስትሪ ይሁኑም አይሁኑ በደንብ እንዲዘጋጁ እንዲያጠኑ። አዎ። እሺ፣ በጣም እናመሰግናለን። አንተም በርታ፣ ጎብዝ። ዝግጅታችንንም ስለምትከታተል እናመሰግናለን። መልካም ጊዜ ቴዎድሮስ። እሺ፣ እሺ መምህር እንግዲህ ተማሪያችን ጥሩ አድርጎ አብራርቶልናል። በደንብ አድርጎ አብራርቶ ነው የመለሰው። አንተ ደግሞ ምናልባት ቤት ውስጥ ሆነው ደግሞ ያልገባቸው ተማሪዎች ሊኖሩ ስለሚችሉ ለነሱ እንዲሆን እንግዲህ ብዙ ጊዜ እንግሊዘኛ ሲነሳ የሰዎች አይምሮ ላይ የሚመጣው ቴንስ ነው። ቴንስ ስንል ብዙ ልጆች ላይ ብቻ ሳይሆን ትልልቅ ሰዎችንም ቻሌንጅ የሚያደርጋቸው ግራመር ፓርት ነው። ቴንሶች ደግሞ ያው እንደምናውቀው እነዚህ ጥያቄዎችን ባይ ዘ ዌይ አምስቱንም ጥያቄዎች ያዘጋጇቸው ቴንስ ላይ ትኩረት አድርጌ ነው። ብዙ ጊዜ ከ6 እስከ 8 ላሉ ተማሪዎች ጄኔራላይዝ የሆኑ ጥያቄዎች ናቸው እነዚህና የተለያዩ ቴንሶችን ነው በዚህ ጥያቄ ለማምጣት የሞከርኩት። የመጀመሪያው ጥያቄ ያው ተማሪ ቴዎድሮስ እንደሞከረው ፕሬዘንት ኮንቲኒየስ ቴንስ ነው። ፕሬዘንት ኮንቲኒየስ ቴንስ መሆኑን በምን እንለያለን የሚለው ነው። መጀመሪያ ጥያቄያችንን ስንመለከት አይ አም ብላንክ ላንች ናው ይላል። ስለዚህ ቴዎድሮስ በደንብ አብራርቶታል ያልኩሽ ለዚህ ነው። የመጨረሻው ታይም ኤክስፕሬሽን አለው መጨረሻ ላይ ናው ይላል አሁን። ስለዚህ ናው አሁን የሚለው ነገር አይምሯችን ላይ ሲመጣ የአሁን ጊዜ ሆኖ ቀጣይነት ያለው ድርጊት ፕሬዘንት ኮንቲኒየስ ቴንስ የምንለው እንግዲህ ዴፊኒሽኑ የሚለው ፕሬዘንት ኮንቲኒየስ ቴንስ ኢዝ ዩዝድ ቱ ኤክስፕሬስ አክሽን ዛት አር ጎይንግ ኦን አት ዘ ታይም ኦፍ ስፒኪንግ ነው። ስለዚህ ስለ ድርጊቱ እያወራን እያለ ድርጊቱ እየተፈጸመ ነው። ስለዚህ እዚህ ጋር ስንመለከት አይ አም ይላል። አም ቨርብ ቱ ቢ ነች። ከዛ ብላንክ ላንች ነው ይላል። ስለዚህ ያለን ፖሲብል መልስ ኤ ላይ ያለው አይ አም ሃቪንግ ላንች ናው፣ አሁን እኔ ምሳዬን እየበላሁ ነው ማለት ነው ትርጉሙ። ስለዚህ የአሁን ጊዜ ቀጣይነት ያለው ድርጊት ፕሬዘንት ኮንቲኒየስ ቴንስ።
ስለዚህ ተማሪያችንን በደንብ መልሶልናል። በደንብ አድርጎ መልሶታል። መምህራችንም ጥሩ ማብራሪያ ነው የሰጠከን፣ እናመሰግናለን። እንግዲህ ቀደም ብለህም እያነሳ ነበር መምህር፣ አንተም በተለይ የእንግሊዘኛ ችሎታህን የቋንቋህን እንድታዳብር ያደረገ ትምህርቱንም እንድትወድ ያደረገ ፊልሞች ላይ በጣም ትኩረት ታደርግ ነበረ። ሌሎች በትርጉም ሲያዩ አንተ ግን ትታገል ነበረና እሱ ጠቅሞሃል። እንደው አሁን ለተማሪዎችም በተለይ በዚህ ዘመን በጣም ብዙ እድሎች ናቸው ያሉት። ከምንጠቀመው ስልክ ጀምሮ ብዙ ልጆች እንግዲህ የወላጆቻቸውንም ስልክ ቢሆን ይጠቀማሉ። ለቋንቋ ያለንን ቅርበት የሚጨምሩ ናቸውና እንደው በምን መልኩ ችሎታቸውን እውቀታቸውን የሚያሳድጉ ነገሮችን ቢጠቀሙ ትላለክ? እንደው ከዚሁ ጋር ያይዘክ ደግሞ አሁን በዚህ ዘመን መምህራን ከክፍል ውስጥ በተጨማሪ ለልጆች ባሉት የቴክኖሎጂ አማራጮችም እውቀቶችን ለማስተላለፍ ጥረት ያደርጋሉ። አንተስ በምን አይነት መልኩ ነው የምትጠቀመው ለተማሪዎችን ለማገዝ? ልጆችስ ምን ቢያደርጉ ትላለህ? እንግዲህ ያው እንዳነሳሽው እኔ እንትኔን ለማዳበር የእንግሊዘኛ ትምህርትን ሞደው ትምህርት ከመሆኑ አንጻር ለማዳበር ክህሎቴን ብዙ ነገሮችን አደርግ ነበር። ቅድም እንዳልሽው ፊልሞችን እመለከት ነበረ። ፊልሞችን ስመለከት ግን የተተረጎሙ ፊልሞችን ከማየት ይልቅ ትክክለኛ እንግሊዘኛ ፊልሞቹን እያየው ለመረዳት ሞክር ነበረ። ይሄ ደግሞ አይ ቲንክ ሊስኒንግ ስኪል ከፍ እንዲልና እንዳዳብር ረድቶኛል። የተለያዩ ክህሎቶቻችንን እነዚህን በተለይ እንግሊዘኛ ላይ ያሉ አራቱ መሰረታዊ ቋንቋ ክህሎቶችን ለማዳበር በጣም ብዙ ፕራክቲካል ነገሮችን ማድረግ ያስፈልጋል። ምክንያቱም ቴዎሬቲካል ብቻ አይለውጠውም። ቋንቋ ደግሞ እንደሚታወቀው ፕራክቲስ ይፈልጋል፣ ልምምድ ይፈልጋል። ክፍል ውስጥ ብቻ ስለተማርን ፐርፌክት ሆነን አንወጣም። ብዙ ጊዜ ካየሽ ተማሪዎች ቋንቋቸውን ለማዳበር የተለያዩ የክረምት ቋንቋ ትምህርት ቤቶች ውስጥ ገብተው ይማራሉ። ጥሩ ነው፣ ግን መማር ብቻውን ዋጋ የለውም። እነዚህ የቋንቋ ትምህርት ቤቶች ጋር ስትሄጂ ምንድነው የሚደረገው? ብዙ ጊዜ ካየሽ ፕራክቲስ እንዲያደርጉ ነው የሚያደርጓቸው እዛው ውስጥ። ስለዚህ ይህንን ፕራክቲስ ለማድረግ ደግሞ ከጓደኞቻቸው ጋር ሆነው ሰፈር ውስጥ በሚሆኑ ጊዜ ከጨዋታቸው ሰዓት በመቀነስ እንግሊዘኛ ቋንቋቸውን ፕራክቲስ የሚያደርጉበትን ሀሳቦቻቸውን በእንግሊዘኛ ዲስከስ እያደረጉ በአንድ ጊዜ ፐርፌክት አይኮንም። ሮም ዋዝ ኖት ቢልት ኢን ኤ ዴይ የሚባል አባባል አለ። ሮም በአንድ ቀን አልተገነባችም፣ ቀስ በቀስ ነው። ስለዚህ ዛሬ ፐርፌክት ላይሆኑ ይችላሉ በአንድ ቀን አይደለም፣ ግን እለት ከእለት እየተሰባበረ እንግሊዘኛቸው እየተቃና በስተመጨረሻም ያው ፐርፌክሽን ላይ ሊደርሱ ይችላሉ ማለት ነው። ስለዚህ ይሄኛውንም ዘዴ ቢጠቀሙ መልካም ነው ላለው። እንደገና ደግሞ ብዙ በተለይ ለልጆች የሚስማሙ አኒሜሽን ፊልሞች አሉ። በነገርሽ ላይ አኒሜሽን ፊልሞች ለልጆች ብቻ ሳይሆን ለአዋቂዎችም እንግሊዘኛን ለማዳበር በጣም ጥሩ መንገዶች ናቸው። ስለዚህ እየተዝናኑ ቋንቋቸውን ማዳበር ይችላሉ። ምንድነው ያወሩት ኮንቨርሴሽን የሚለውን ለመረዳት እየሞከሩ ማለት ነው። ስለዚህ እንደዚህን አኒሜሽን ፊልሞች በመመልከት ማዳበር ይችላሉ። አሁን ደግሞ እንግዲህ ዘመኑ የወለዳቸው ብዙ የቴክኖሎጂ ውጤቶች አሉ። ቲክቶክ ላይ መመልከት ትችላለሽ። ብዙ አስተማሪዎች አሉ እንግሊዘኛን የሚያስተምሩ ቀጥታ ቲክቶክ ላይ እንግሊዘኛን እያስተማሩ የሚለቁ ከኛ ሀገር ውስጥም ያሉ አሉ፣ ከውጭም አሉ። እነሱን ቪዲዮዎች በአግባቡ በመመልከት በተግባር ደግሞ በመለማመድ የተለያዩ እነዚህ ቪዲዮዎች በመመልከት ክህሎታቸውን ማዳበር ይችላሉ። እንግዲህ ከዛ ባለፈ እኔ ከዚህ ቀደም ዩቲዩብ ላይ ቲክቶክ ላይ የተወሰኑ ቪዲዮዎችን ከእንግሊዘኛ ትምህርት ጋር በተያያዘ የተወሰኑ ቪዲዮዎችን መልቀቅና ማስተማር ጀምሬ ነበረ። ያው ኢንካሬጅ ሰፖርት የሚያደርግሽ ያስፈልጋል በእንደዚህ አይነት ሁኔታ ላይ። ስለዚህ እሱን ነገር እንግዲህ ወደፊት አጠናክሬ የሚቀጥል ይመስለኛል። ለጊዜው አሁን ያንተን እያርኩት አይደለም፣ እየተገበርኩት አይደለም፣ ግን ጀምሬ ነበር ኦልሬዲ። እና ሰፖርት የሚያደርግሽ ማህበረሰብ ያስፈልጋል። ለኛ ይጠቅማል ብሎ ሰፖርት የሚያደርግሽ ማህበረሰብ ያስፈልጋል። በነገርሽ ላይ በዚህ አጋጣሚ ልጆችም ሆኑ ወላጆች እንደዚህ የቲክቶክ ቪዲዮዎችን የዩቲዩብ ቪዲዮዎችን የሚሰሩ በማስተማር ላይ ያሉ ሰዎችን ሰፖርት ቢያደርጉ ለራሳቸው ልጆች ነውና ጥቅሙ በነፃ ነው የሚያገኙት ቪዲዮ። ስለዚህ እነሱን ቪዲዮዎቻቸውን ላይክ በማድረግ ሼር በማድረግ ሰፖርት ቢያደርጓቸው ጥሩ ሞቲቬትድ የሆኑና እነሱ ደግሞ የተሻለ ስራ ይሰራሉ ብዬ አስባለሁ። እውነት ነው። መምህራን የሚደክሙት ተማሪዎችን ለማገዝ ከሆነ ድረስ በዚህ ዘመን እንግዲህ ልጆችም ስልኮችን ይጠቀማሉ።
አጠቃቀማቸው ላይ ገደብ የሚያስፈልግ ቢሆንም ወላጆች ቁጥጥር ሊያረጉ ቢገባም ልጆችም የሚያዩትን ነገር መምረጥ አለባቸው። እስከተጠቀሙ ድረስ ግን ያለባቸውን ክፍተቶች የሚያሻሽሉበት ራሳቸውን በእውቀት የሚያሳድጉባቸውን ነገሮች ቢጠቀሙ የበለጠ መምህራኖችንም ያበረታታል ራሳቸውንም ደግሞ ስለሚያግዝ እሱን ቢጠቀሙ መልካም ነው እንላለን። መልእክቱን የመምህራችንን እኛም ለተማሪዎች አድርሰናል። ተማሪዎች እንደዛ ማድረግ አለባችሁ እንላለን። እስቲ መምህር አሁን ደግሞ የሁለተኛውን ጥያቄ ለተማሪዎቻችን እናስታውስና ደግሞ መልሰን እንገናኛለን። ተማሪዎች አሁንም መልሶቻችሁን በ800 ላይ ዋኤን እያስቀደማችሁ የጥያቄውን ተራ ቁጥርና የመከራችሁትን መልስ አድርሱን እንቀበላለን። እናንተንም መልሶቻችሁን እየተቀበልን በስልክ መስመራችን እያስገባን አብረን ሀሳቦቻችሁን እየተቀበልን እንቆያለን። ጥያቄውን ተከታትለን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። መምህር ተማሪዎቻችን እየሞከሩ ነው፣ መልሶቻቸውን እያደረሱን ነው። እስቲ ይሄኛውን ጥያቄ ደግሞ አንተ አብራራለን። እሺ እንግዲህ ሁለተኛው ጥያቄ ምን ይላል? I blank disturbed in class when I was a grade 6 student ይላል። ምርጫዎቹ የተሰጠን A use, B used to, B uses to, C used to, D used to ይላል። እዚህ ጋር እንግዲህ አንድ ስትራክቸር አለ የተሰጠን። ምን ለማለት ነው አረፍተ ነገሩ? 6ኛ ክፍል እያለው ረብሽ ነበር ክፍል ውስጥ ይላል። ስለዚህ ፓስት ሀቢትን ለመግለጽ የምንጠቀመው አንድ ስትራክቸር አለ። እሱ ማን ይባላል? ዩዝድ ቱ ይባላል። ስለዚህ ዩዝድ ቱ ጥቅሙ it is used to express past habits that we don't perform it now at this time። ስለዚህ በዚህ ጊዜ እየፈጸመ ነው ያልሆነ ግን ከዚህ በፊት በተደጋጋሚ እናደርገው የነበረ ድርጊት ሲኖር እሱን ለመግለጽ ዩዝድ ቱ የሚለውን ስትራክቸር እንጠቀማለን ማለት ነው። ስለዚህ በዚህ አረፍተ ነገር ላይ የሚገባው ሲ ላይ ያለው ምርጫ ዩዝድ ቱ የሚለው ይሆንና I used to disturb in class when I was in grade 6 ይሆናል ማለት ነው። በጣም ጥሩ። or when I was a grade 6 student። በጣም ጥሩ እናመሰግናለን። ሰዓታችንም እየሄደ ስለሆነ እስቲ ጥያቄዎቻችንን ለተማሪዎቻችን እናስታውስና ደግሞ መልሰን እንገናኛለን። ተማሪዎች ለዛሬ ከተዘጋጁልን የእንግሊዝኛ ጥያቄዎች ውስጥ የሶስተኛውን ጥያቄ ተከታትለን ተመልሰን እንገናኝ።
የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህራችን ማብራሪያ ከመስጠቱ በፊት ግን ጥያቄውን ለመመለስ በቀጥታ የስልክ መስመራችን ላይ የገባች ተማሪ ስላለች እሷን እናሳትፋለን። ሄሎ ሄሎ፣ ሰላም፣ ማን እንበል? ሄርሜላ ጥላሁን እባላለሁ። ሄርሜላ ከየት ነው የምትደውይልን? ከአለም ባንክ። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? የዛሬዎቹ ጥያቄዎች በጣም አሪፍ ናቸው። ለስድስተኛና ለስምንተኛ ክላስ ተማሪዎች በጣም ጠቃሚ ናቸው። በጣም ጥሩ። ስለዚህ እናንተም አሁን ሚኒስትሪ ተፈታኞች ስለሆናችሁ በደንብ ዝግጅት ማድረግ አለባችሁ አይደለ? አዎ፣ ያው እኔ 7ኛ ክላስ ነኝ። በጣም ጥሩ። 7ኛ ክፍል ነሽ? አዎ። አሪፍ። እሺ፣ እስቲ አሁን ጥያቄያችንን የሶስተኛውን ጥያቄ ትመልሺልናለሽ። ጥያቄው ይታያል። እስከዛ ግን አንቺ የስድስተኛ ክፍልን በምን አይነት መልኩ አለፍሽው? ለልጆች ምን ትመክሪያለሽ? ያው ስድስተኛ ክላስ ሚኒስትሪ ነበረ። በደንብ በማጥናትና ከአስተማሪዎቻችን ጋር በደንብ ጥያቄዎችን አብረን በመስራት አሳልፈናል። ጥሩ ውጤት አምጥቼ አልፌያለሁ። ስለዚህ ተማሪዎችም ጥያቄዎችን ያለፉትን ጥያቄዎች እየሰሩ እየሞከሩ ዝግጅት ያድርጉ ማለት ነው። አዎ፣ በትክክል። እሺ፣ አሁን ጥያቄያችንን መቀጠል እንችላለን። እሺ፣ ጥያቄው የሚለው እንግዲህ ደመቀ ዳሽ ሰም አፕልስ ፍሮም ዘ ማርኬት የስተርዴይ ነው የሚለው። ምርጫዎች ላይ ኤ ባይ፣ ቢ ባት፣ ሲ ባይ፣ ዲ ነን አስዛባት ነው የሚለው። መልሱ የሚሆነው ቢ ነው። ቢካዝ ጥያቄው ላይ ታይም ቴንስ ተሰጥቶናል። የስተርዴይ ነው የሚለው። የስተርዴይ ከሆነ ደግሞ ይሄ ነገር ፓስት ነው ወይም አልፏል። ስለዚህ ፓስት ከሆነ ደግሞ የምንጠቀመው ሳብጀክት ፕላስ ቨርብቱ ነው። ስለዚህ ሳብጀክታችን ወይም ቨርባችን የሚሆነው ባይ ነው። ስለዚህ ወደ ቨርብቱ ደግሞ ስንቀይረው ባውት ነው። ስለዚህ መልሱ የሚሆነው ቢ ባውት ነው። በጣም ጥሩ መምህር። ተማሪያችን እንዴት ነው? በትክክል ጥሩ አድርጋ መልሳለች። ተማሪ ሄርሜላ ጥላሁን በጣም ጎበዝ ልጅ ነች። በደንብ አብራርታ መልሳልናለች። ስለዚህ በርቺ፣ ጎብዢ። ሰማሽ ሄርሜላ? አዎ፣ ሰምቻለሁ። በጣም ጥሩ። ስለዚህ በርቺ። ዝግጅታችንን ስለምትከታተይ እናመሰግናለን። ተሳትፎሽ በዚሁ ይቀጥል። መልካም ጊዜ። እሺ፣ እኔም አመሰግናለሁ። እሺ፣ እናመሰግናለን። እሺ መምህር፣ እንግዲህ ያው እንደመለሰችልን ነው። እሷ ትክክል ነች። እዚህ ጋር እስኪ ለተማሪዎች እሷ እንዳለችው ፓስት ቴንስን ነው የሚያመለክተን። ፓስት ቴንስ ግን ውስጡ 4 ቴንሶች አሉ። ሲምፕል ፓስት፣ ፓስት ኮንቲኒየስ ቴንስ፣ ፓስት ፐርፌክት ቴንስ፣ ፓስት ፐርፌክት ኮንቲኒየስ ቴንስ የሚባሉ አሉ። ከነዚህ ከአራቱ ታዲያ እዚህ ላይ የትኛውን ነው መጠቀም ያለብን የሚለውን ለማየት ታይም ኤክስፕሬሽን ተሰጥቶናል። እዚህ ጋር አሁንም የተሰጠን አድቨርብ ኦፍ ታይም ማን ነው? አድቨርብ ኦፍ ታይም መመልከቱ ቴንሱን ለመወሰን ይጠቅመናል። ደመቀ ብላንክ ሳም አፕልስ ፍሮም ደ ማርኬት የስተርዴይ ይላል። ስለዚህ የስተርዴይ ትላንትና ያለፈ ጊዜ ነው፣ ያለፈ መሆኑን አውቀናል። ታዲያ ሲምፕል ፓስት እንጠቀምም ፓስት ፐርፌክት የቱን ነው መጠቀም ያለብን የሚለውን ስንመለከት እዚህ ጋር እንደሚታየው ደመቀ ብሎ ቀጥሎ አግዚለሪ ቨርብ አልተሰጠንም ወይም ሄልፒንግ ቨርብ አልተሰጠንም። ሄልፒንግ ቨርብ ካለ ፓስት ኮንቲኒየስ ቴንስ ልንጠቀም እንችላለን። ያው ተማሪዎች ያውቁታል፣ ትምህርት ቤት ውስጥ ይማሩታል። ስለዚህ በዚህ አረፍተ ነገር ፎርሙላውን ልጻፍላቸውና ከዛ ስለዚህ በዚህ አረፍተ ነገር የምንጠቀመው ቴንስ ሲምፕል ፓስት ቴንስ ነው። ሲምፕል ፓስት ቴንስ ስንመለከት ደግሞ ሁልጊዜ ተማሪዎች ልብ ማለት ያለባቸው ፎርሟን ማወቅ ይጠበቅብናል። the form for simple past tense is subject plus verb to ነው። ስለዚህ subject plus verb to ነው የምንጠቀመው። ስለዚህ የተሰጠን አረፍተ ነገር ምን ይላል? ደመቀ ብላንክ some apples from the market yesterday። ስለዚህ በዚህ አረፍተ ነገር ላይ እንዳልኳችሁ አግዚለሪ ቨርብ የተሰጠን የለም። አግዚለሪ ቨርብ ቢኖር ኖሮ የስተርዴይም ብለው ቢል ታይም ኤክስፕሬሽን ወይም አድቨርብ ኦፍ ታይሙ መጠቀም ያለብን ሲምፕል ፓስት ኮንቲኒየስ ቴንስ ነበር የሚሆነው። አሁን ግን በዚህ አረፍተ ነገር ላይ ሰብጀክት ፕላስ ቨርብ ቱ ሲምፕል ፓስት ፎርም ነው የምንጠቀመው። ስለዚህ የተሰጠን ደመቀ ነው። ቨርብ ቱ ደግሞ ባይ ነው ቨርቡ። ስለዚህ ባይ የባይ ቨርብ ቱ ይሄ ቨርብ ዋን ነው። የባይ ቨርብ ቱ ምን ይሆናል? ባውት። ስለዚህ ምን ይሆናል? ደመቀ ባውት some apples from the market yesterday ይሆናል ማለት ነው።
ስላብራራህልን እንደው ክፍል ውስጥ ምን አይነት መምህር ነክ ተማሪዎች ትምህርቱን ወደውት እንዲማሩ የምትጠቀመው የተለየ ዘዴ አለ ወይ? እንግዲህ ያው ሁሉም አስተማሪ የራሱ ስነ ዘዴ ይኖራል የሚጠቀመው። ተማሪዎች ያው አስተማሪውን ከወደዱት ትምህርቱን ይወዱታል። ይሄ ግልጽ ነው። እኔም በልጅነቴ ማስታወሰው ነገር ስለሆነ ነው። ባይ ዘ ዌይ እኔ እንዳጋጣሚ የሚሆነው በልጅነቴ የገጠሙኝ እንግሊዘኛ አስተማሪዎች በጣም ወዳቸው ነበሩ፣ ማይረሱ ነበሩ። ለዛም እሱም ሊሆን ይችላል ምናልባት ኢንፍሉዌንስ ያሳደረብኝ እና ግልጽ ነው። አስተማሪውን ከወደዱት ትምህርቱን ይወዱታል። የማይወዱት ሰብጀክት እንኳን አስተማሪውን ስለሚወዱት ብቻ ሰብጀክቱን ከዛ በኋላ የመውደድ እንትን ሊያሳዩ ይችላሉና ስለዚህ እኔ ክፍል ውስጥ ተማሪዎቹ እንዲወዱኝ የተቻለኝን ጥረት አደርጋለሁ በተለያዩ መንገዶች። ስፔሻሊ አሁንም እንግዲህ በዚህ አመት ማስተምራቸው ተማሪዎች ያውቁታል። ብዙ ጊዜ ምን አደርጋለሁ ክፍል ውስጥ ደረቅ ትምህርት ብቻ ሲሆን ብዙ ጊዜ ይሰላቻሉ። በተለይ እንደ ሂሳብና እንግሊዝኛ አይነት ትምህርቶች ላይ ተማሪዎች ይሰላቻሉ። ትምህርቱን በደረቁ ማቅረቡ ተገቢ አይደለም። ስፔሻሊ ግራመር ፓርቶችን ሳስተምር ህግ ብቻ ማስተማር ከሚሆን ፕራክቲካል እንዲሆን የተቻለኝን እጥራለሁ እና ፕራክቲካል ሲሆን ደግሞ ልጆቹ የሚስባቸው መንገድ ድራማቲክ ማድረግ ነው። ለምሳሌ ቴንሶችን ሳስተምር ልክ አሁን እዚህ ጋር እንዳይሹ ጥያቄ አይነት ቴንሶችን ሳስተምር ተማሪዎችን አሳይን አድርግና የተለያዩ ታስኮች ቀድሜ እሰጣቸዋለሁ። ከዛ በኋላ እነሱ እኔ ካስረዳው በኋላ አረፍተ ነገር ተማሪዎቹ የሚያደርጉትን ድርጊት እየተመለከቱ አረፍተ ነገር ይናገራሉ ተማሪዎቹ። ይሄ ሞር ይስባቸዋል ማለት ነው። ከዛም በተረፈ እንግዲህ ክፍል ውስጥ በሳምንት አንድ ቀን ከሰዓት ላይ ያለች ክፍለ ጊዜ መርጬ ቮካብለሪ ዳይ አድርጌላቸዋለሁ። ቮካብለሪ ዳይ ማለት ተማሪዎች ታውቂያለሽ የሚመስጥ ነገር ይወዳሉ፣ የሚስብ ነገር። ስለዚህ ታሪኮች ይወዳሉ። ቮካብለሪ እውቀታቸውን ለመጨመር የቃላት እውቀታቸውን ለመጨመር የምጠቀማት ዘዴ ነች። ምንድነው ማደርገው? እንግሊዘኛ ታሪኮች አይደለም ማዘጋጀው። እንግሊዘኛ ካረኳቸው ላይረዱት ይችላሉ ሙሉ በሙሉና ሚስ ላረግ ይችላል ፖይንቴን እና አማርኛ ታሪኮች እና ተረቶች ያዘጋጃሉ። አማርኛ ተረት ውስጥ ከዛ የአማርኛውን ተረት እየነገርኳቸው በመሃል እንግሊዘኛ ቃላት አስገባለሁ። እነዛን እንግሊዘኛ ቃላት ከተረቱ ጋር አብረው ይዟቸዋል፣ አይረሷቸውም ማለት ነው። ስለዚህ እነዚህን ዘዴዎች ይጠቀማሉ። በጣም ጥሩ። አይ ጥሩ ዘዴ ነው። ሁሉም መምህራን እንዳልከው የራሱ የማስተማር ዘዴ ያለው ደግሞ እንደዚህ ለልጆች ቅርብ በሚወዱት ነገር ሲሆን ደግሞ የበለጠ ለትምህርቱ ያላቸው ጉጉትም ፍቅርም ትኩረትም ስለሚጨምር በጣም ጥሩ መንገድ ነው መምህር። በጣም እናመሰግናለን። እስኪ ተማሪዎች ለዛሬ ከተዘጋጁልን ጥያቄዎች መካከል አሁን ደግሞ የአራተኛውን ጥያቄ አስተውሰን ተመልሰን እንገናኝ። እናንተም እንግዲህ መልሶቻችሁን በ800 ላይ ዋይን እያስቀደማችሁ እያደረሳችሁ ነው። በዚህ በጣም ደስ ይለናል። ከኛ ጋር መሆናችሁን ምናይበት መንገድ ስለሆነ ተሳትፏችሁ ይቀጥል። ጥያቄውን ተከታትለን ተመልሰን እንገናኝ። ጥያቄውን አስተውሰን ተመልሰን ተገናኘን። ተማሪዎች አሁንም በስልክ መስመራችን ላይ ጥያቄውን ለመመለስ የተዘጋጀች ተማሪ ስላለችን ተማሪያችንን እናግኝ። ሄሎ ሄሎ። ሰላም ሰላም ነው። እንዴት ነሽ? ማንን በል? ስሜን አዲስ አስራት ይባላል። ከሁሩታ ነው የምደውለው። ከየት? ከሁሩታ። ሁሩታ። እሺ፣ እናመሰግናለን ስለምትከታተይን። የዛሬዎቹ ጥያቄዎች እንዴት ናቸው? ያው ጥያቄዎች አሪፍ ናቸው። ለሚኒስትሪ እንዲሁም ለሌሎች ጥያቄዎች የሚረዱ ናቸው እና ጥያቄ አሪፍ ነው። በዚህ ቀጥል። እናመሰግናለን። እሺ፣ አሁን አራተኛው ጥያቄ ላይ ነው የምንገኘው። ጥያቄውን መመለስ ትችያለሽ። እሺ፣ አራተኛው ጥያቄ መልስ የሚሆነው ኤ ሀብ ነው የሚሆነው። እሺ፣ ለምን ልታብራሪልን ትችያለሽ? እሺ፣ ምክንያቱም ኤ የሆነበት ምክንያት አንደኛ ነገር ፓስት ፐርፌክት ጥያቄ የሚያመለክተው
እንደገና ደግሞ በቢ ሀዝ የማይሆንበት ምክንያት አንደኛ ለዊ ሀዝን አንጠቀምም፣ ሀቭን ነው የምንጠቀመው። እንደገና ደግሞ ሲ ወዝን የማንጠቀመው ለዊ ፓስት ሲሆን ዌር ነው የምንጠቀመው። አር ሲሆን ደግሞ ዲ ኮንቲኒስ ቴንስ ፓስት ወይም ፕሬዘንት ኮንቲኒስ ቴንስ ካልሆነ በስተቀር አርን አንጠቀመውም እና መልስ የሚሆነው ኤ ሀቭ ነው የሚሆነው ማለት ነው። እሺ ናርዶስ እናመሰግናለን። መምህር ተማሪያችን እንዴት ነው? በትክክል መልሳልናለች? ተማሪ ናርዶስ መልሱን በትክክል አግኝተዋለች። ትንሽ ማብራሪያው ላይ ማስተካከያ እናደርግበታለን። በጣም ጎበዝ በርቺ ለማለት ፈልጋለሁ። እሺ መምህር በርቺ ጎበዝ ብሎሻል ናርዶስ። ስለ ደወልሽ ስለተሳተፍሽ ደግሞ እናመሰግናለን። መምህራችን የሚሰጠውን ደግሞ ተጨማሪ ማብራሪያ ተከታታይ ስለ ደወልሽ ግን እናመሰግናለን። እሺ እኔም አመሰግናለሁ። እሺ መልካም ጊዜ። እሺ መምህራችን እንግዲህ ተማሪ ናርዶስ እንደሞከረችው አራተኛው ጥያቄ we dash already finished our task ይላል። እሷ የተሳሳተችው ማብራሪያው ላይ ነው። ትንሽ past perfect tense ያለችው ላይ ነው። ይሄ አረፍተ ነገር present perfect tense ላይ ነው የሚገኘው። በpresent perfect tense ላይ ደግሞ have እና hasን እንጠቀማለን። ስለዚህ have እና hasን እንጠቀማለን። ስለዚህ የተሰጡን የአረፍተ ነገር ሰብጀክቶች ይወስኑታል። ሂ ሺ ኢት ከተሰጠን ሀዝን ነው የምንጠቀመው። አይ ዊ ዩ ዘይ ከሆነ ደግሞ ሀቭን እናስገባለን ማለት ነው። ስለዚህ በዚህ ኮንቴክስት የተሰጠን ዊ ነው። ስለዚህ ኤ ላይ ያለውን ሀቭ እናስገባና ዊ ሃቭ ኦልሬዲ ፊኒሽድ አወር ታስክ ይሆናል ማለት ነው። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። እንግዲህ እንዴት ነው ተማሪዎቻችንን ተሳትፏቸውን እንዴት እያየኸው ነው? ጥሩ ተሳትፎ ላይ ናቸው። ስለዚህ በደንብ እነዚህ ትምህርቶች በተለይ ደግሞ ግራመር ፓርቶች እንግሊዘኛ ላይ ከገቧቸው ወደፊት በደንብ የተሻለ እውቀት ይኖራቸዋል ብዬ አስባለሁ። ምክንያቱም ቤዚክ ፓርት ነው ግራመር ቋንቋ ላይ። እሺ መምህር እናመሰግናለን። እንግዲህ ጥያቄያችንን እያጠቃለልን ነው። የመጨረሻውን ጥያቄ ደግሞ ለተማሪዎቻችን እናስታውስና መልሰን እንገናኛለን። ተጨማሪ ማብራሪያዎችን ካንተም እንወስዳለን። ደግሞ የቀጥታ የስልክ መስመራችን ላይም ተማሪዎች ከመለሱ ደግሞ የምናስገባ ይሆናል። ጥያቄውን ተከታትለን ተመልሰን እንገናኝ። ተማሪዎች የመጨረሻውን ጥያቄ አስተውሰን ተመልሰን ተገናኘን። መምህራችን ደግሞ ይሄን የመጨረሻ ጥያቄ በጥሩ መልኩ ያብራራልናል። መቀጠል እንችላለን መምህር። እሺ አምስተኛው ጥያቄ ላይ እንግዲህ የተሰጠን አረፍተ ነገር I was blank a movie last night ይላል። ያው ቅድም እንዳልኩሽ የተሰጠን adverb of time ካለ እሱን እንመለከታለን። መጀመሪያ ቴንሱ የትኛው ነው የሚለውን ለመወሰን ማለት ነው። ስለዚህ እዚህ ጋር ከሶስተኛው ጥያቄ ጋር ትንሽ የሚመሳሰል ነገር አለው። ሶስተኛው ጥያቄ ላይ ቅድም ስናስታውስ ካይሹ yesterday ይላል። እዚህ ጋር ደግሞ last night ይላል። ሁለቱም ፓስት ታይምን ሪፈር የሚያደርጉልን adverb of time ናቸው፣ adverbs of time ናቸው። ስለዚህ ወይም ጊዜ ገላጭ ተውሳከ ግሶች ናቸው። ስለዚህ last night ይላል። ይሄ የሚለየው ምንድነው? ከሰብጀክቱ ቀጥሎ auxiliary verb ወይም verb to be ገብቶልናል። ስለዚህ verb to be was ይላል። ስለዚህ wasም የis past tense ነው። ስለዚህ I was blank a movie last night ይላል። ስለዚህ was ካለ ላስት ናይት ነው የሚለው ፓስት ኮንቲኒየስ ቴንስ ነው የምንጠቀመው ማለት ነው። ስለዚህ ፓስት ኮንቲኒየስ ቴንስ ላይ ደግሞ ሁልጊዜም ኮንቲኒየስ ያለባቸው ቴንሶች ላይ አይኤንጂ የያዘውን ቨርብ ነው የምንጠቀመው። ጀረንድ ይባላል አይኤንጂ የያዘ ቨርብ። ስለዚህ ዘ አይኤንጂ ፎርም ኦፍ ኤ ቨርብ ኢዝ ኮልድ ጀረንድ። ስለዚህ ከምርጫዎቻችን ውስጥ ስንመለከት ኤ ዋሽ፣ ቢ ዋሽድ፣ ሲ ዋሽስ፣ ዲ ዋሽንግ ይላል። አይ ሚን ዋቺንግ ይላል። ሶሪ ኤ ዋች፣ ቢ ዋችድ፣ ሲ ዋችስ፣ ዲ ዋቺንግ ይላል። ስለዚህ ትክክለኛው መልስ የሚሆነው ዲ ላይ ያለው ዋቺንግ የሚለው ይሆንና አይ ዋዝ ዋቺንግ ኤ ሙቪ ላስት ናይት ይሆናል ማለት ነው። በጣም ጥሩ መምህር እናመሰግናለን። እንግዲህ ተማሪዎችም በየቤታቸው ሆነው ጥያቄዎቹን እየሞከሩ መልሶቻቸውንም ሲያደርሱን ነበረ።
ትክክለኛውን መልስ ያገኙም ተማሪዎች ይኖራሉ። የሳቱም ተማሪዎች ደግሞ መምህራችን እንደዚህ ማብራሪያዎችን ስትሰጥ ይማሩበታል። ዝግጅታችንም ዋናው ተማሪዎችን እንዲማሩበት ለማገዝ ነውና እንደ ቆይታችንን እንዴት አየኸው? የዝግጅታችንንስ ጠቀሜታ እንዴት ታየዋለህ መምህር? በጣም ጥሩ ነው። ተማሪዎችን የሚያሳትፍ በዛውም ትምህርታቸው ላይ ትኩረት አድርገው እየሰሩ ሞቲቬትድ ሆነው እንዲያጠኑ የሚያበረታታ ፕሮግራም ነው። በጣም ጥሩ ነው። በዚሁ መቀጠል ያለበት ፕሮግራም ይመስለኛል። በጣም ጥሩ። ተማሪዎቹም ጥሩ ተሳትፎ ነበራቸው። ሁሉም ተማሪ እንደዚህ ቢሳተፍ ጥሩ ነው። አሪፍ። እሺ መምህር፣ እንደው በጠቅላላው ማንሳት የምትፈልገው መጪው ጊዜም የፈተና ጊዜ ነው። አሁን ግማሽ ዓመቱን ማጠቃለያ ፈተና የሚፈተኑበት ነው። ደግሞ ለ6ኛና 8ኛ ክፍል ተማሪዎች ደግሞ የሚኒስትሪም ፈተና ከፊት ይጠብቃቸዋል እና እንደ አጠቃላይ ማድረግ ካለባቸው ዝግጅት አንጻር እንዲሁም ደግሞ እንዲሁ ይህን ነገር ቢያውቁት እንዲህ ቢያደርጉ የምትለው የምታስተላልፈው መልእክት ካለ እድሉን ልስጥ። ያው በዋናነት ቅድም እንዳነሳሁት ተማሪዎች ትኩረት መስጠት አለባቸው። ተነሳሽነት ሊኖራቸው ይገባል። የወላጆቻቸውን የመምህራኖቻቸውን ልፋት ቆጥረው ተገቢ የሆነ ጥሩ የሆነ ውጤት ማምጣት ይኖርባቸዋል። ስለዚህ ተነሳሽነት ምንም ጥያቄ የማያስፈልገው ነገር ነው። ዋናው መሰረታዊ ነገር ነው። ተነሳሽነት ከሌለ ምንም ለውጥ ማምጣት አይቻልም። ስለዚህ ተነሳሽነት ኖሯቸው አይቻልም የሚሉትን ነገር ሁሉ ማድረግ ይችላሉ። ስለዚህ እኔ አሁን ኦልሬዲ 8ኛ ደርሼ ያለፈው ትምህርት አልፎኝ መቀየር አልችልም የሚሉ ተማሪዎች አሉ። ያ አይደለም። ከየትኛውም ፖይንት ላይ ተነስቶ መቀየር ይቻላል። ስለዚህ ተማሪዎች ትኩረት ሰጥተው መዘጋጀት ይኖርባቸዋል። ትምህርታቸው መከታተል ይኖርባቸዋል። እንግዲህ መጪው ጊዜ እንዳልሽው የፈተና ጊዜ ነው። የአንደኛ ሴሚስተር የሚጠቃለልበት ጊዜ ነው። ስለዚህ አሁን ኦልሬዲ አብዛኞቹ ትምህርት ቤቶች በቀጣይ ሳምንት የፋይናል ፈተና ፕሮግራም ነው የሚኖራቸው። ስለዚህ ሁሉም ተማሪዎች ትምህርታቸው ላይ ትኩረት ሰጥተው ጥሩ ውጤት ለማምጣት መጣር ይኖርባቸዋል። ቤታቸው ውስጥ የተለያዩ ነገሮችን በማድረግ ትምህርታቸውን መደገፍ ይችላሉ። ስለዚህ እነዚህ ነገሮች ላይ ትኩረት ሰጥተው የቴክኖሎጂ ውጤቶችም አሉ። እነሱን በገደብ ትምህርታቸውን በሚደግፍ መልኩ ብቻ ቺቲንግ ላለማድረግ እየሞከሩ ቢጠቀሟቸው እነሱም የተለያየ ድጋፍ ያደርግላቸዋል። ስለዚህ ይህንን ደግሞ ወላጆች የመቆጣጠር ኃላፊነት ይኖርባቸዋል ማለት ነው። ይህንን ላለው ነው። እንደው መምህራንስ በምን አይነት መልኩ እንደው እንዲህ ብታረጉ መምህራኖች የምትለው ካንተ ተሞክሮ? ያው መምህራኖችም በነገሮች ላይ አብዛኞቹ መምህራኖች they are well experienced በጣም ልምድ አላቸው ብዬ ነው ማስበው። ከዛ በተረፈ ግን ያው በተለይ ከባድ የሚባሉ ሰብጀክቶች ላይ የሚያስተምሩ መምህራን ተማሪዎቹ ትምህርቱን እንዲወዱት ማድረግ የሚችሉት እነሱ ናቸው፣ እንዲጠሉት ማድረግ የሚችሉት እነሱ ናቸው። ስለዚህ እነሱ ሞር ለተማሪዎች አትራክቲቭ ሆነው በቀረቡ ቁጥር ተማሪዎቹ ወደ ትምህርቱ የመሳብ እድላቸው ሰፊ ይሆናል ማለት ነው። ስለዚህ ለተማሪዎች በተቻላቸው መጠን ሳቢና አጓጊ በሆነ መልኩ ትምህርቱን ቢያቀርቡ ተማሪዎቹ የሚከብዳቸውን ትምህርት እንኳን ወደውት ወደ መስመር ሊገቡ ይችላሉ ብዬ አስባለሁ። በጣም እጅግ አድርገን ነው የምናመሰግነው መምህር ለነበረን ቆይታ። እነዚህን የመሰሉ ጥያቄዎችን አዘጋጅተህ መጥተህ ተማሪዎቻችንን ስላገዝክ ጥሩ ጊዜ ስላሳለፍን በጣም እናመሰግናለን። እኛ ደግሞ እንደ ኢቲቪ የልጆች ዓለም በተማሪዎቻችን ስም ይችን የምስክር የምስጋና ወረቀት እንሰጥ እንፈልጋለን። በጣም እናመሰግናለን። እሺ እኔም አመሰግናለሁ። እሺ መምህር፣ ተማሪዎች እንግዲህ ለዛሬ የነበረን የመምህር ዝግጅት የተከታተላችሁትን ይመስል ነበረ። 5 የእንግሊዝኛ ጥያቄዎች ተዘጋጅተው መምህር ማብራሪያ እየሰጠ እናንተም በየቤታችሁ ሆናችሁ እየሞከራችሁ በስልክ መስመራችንም ላይ ተሳትፎ እያደረጋችሁ እስካሁን ድረስ ቆይታ አድርገናል። እንግዲህ ይህን ዝግጅት የመለጣችሁ ወይም ደግሞ መልሳችሁ በደንብ መረዳት የምትፈልጉት ነገር ካለ በድጋሚ መመልከት ከፈለጋችሁ ማክሰኞ ከ11 ሰዓት ጀምሮ በድጋሚ ወደ እናንተ ይደርሳል። ከዚህ በተጨማሪም ደግሞ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ይህንን ሌሎች መምህራን መጥተው የተለያዩ የትምህርት አይነቶችን ያስተማሩባቸውን ዝግጅቶች ማግኘት ስለምትችሉ በድጋሚ ማየት መመልከት ትችላላችሁ። ከዛ ውጪ ግን ለዛሬ የነበረን ቆይታ ይህን ይመስል ነበረ። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት ከሌላ መምህር ጋር በሌላ የትምህርት አይነት እስከምንገናኝ ድረስ ሰላም ሁኑ።